አባቶቻችን እኮ አንገታቸውን እኮ ለሰይፍ ሲሰጡ እኮ በደስታ ነው የገባባቸው ፍቅር። ኢየሱስ ጌታ ነው። ኧረ ሃሌሉያ። እያንዳንዱ ሐዋርያ በተገለጠው በክርስቶስ ባለው በዛ ፍቅር ውስጥ የተነቀው በዮሐንስ በኩል ነው። በዮሐንስ በኩል ማን አስተዋወቃቸው? ዮሐንስ። ኢየሱስ ጌታ ነው። መጀመሪያም ደረቱን ይል ነበር፣ ልቡን ይል ነበር፣ ይጠጋጋው ነበር። ለካ ልቡ ሲያስብሎ ለካ ፈቅዶለት እንዳይመስላችሁ፣ የሆነ ለይቶ ወዶት እንዳይመስላችሁ። ያ ቃል ምን እየሰራበት እንደነበር ያ ቃል። ምክንያቱም ልብ እኮ የማይባል ሰው እኮ ነው እኮ። ልብ እኮ የማይጠጋጋ ሰው እኮ ነው። ፍቅር ማቅ ሰው እኮ ነው እኮ። ፍቅር ማቆ ነው ልቡን አሳልፎ የሰጠው። ኢየሱስ ጌታ ነው። ብዙዎቹ መረጃ ሲፈልጉ ዮሐንስ ጋር ነበር የሚያዩት። አይኑን ምን አለ? ኢየሱስ ጌታ ነው። ኧረ ሃሌሉያ። አንተ በዘይት ቀቅለውት ሰውየው አልሞተም አለ፣ በህይወት አለ። እሱ አፉን ከፍቶ ማስተማር ሲጀምር ትቀልጣለህ። ኢየሱስን መቃወም አይደለም የሚናገሩ ወንጌል መቃወም አይደለም። ትታሰራለህ በፍቅሩ። ነፍስ ትጠምዳለች። ትረሳለህ ዓለምን ሁሉ። ለዛ ነው አዩት። ይሄ ሰው አጠገባችን መቀመጥ የለበትም እና ከተማ መኖር የለበትም እና ምድራችን እዚህ አካባቢ ምድር ምን ሰው ያለበት አካባቢ መቀመጥ የለበት እና መላጣ የምትባል ለስተለች። ወረስት የሚባሉ ጋንግስተሮች በዛ ባለው ቅዝቃዜና ብርድ ውርጭ አስቡት እንዲሞቱ የሚደረግበት ቦታ ነው። እዛው ወሰዱና ጣሉት ተባለ። ሰውየው ሲሄድ ከጸሐፊ ጋር ነው አብሮ የሚሄደው። ይሄን ሁሉ የሚጽፍልን አብሮት ያለው ጸሐፊ አንድ አይነካ። አቤት የመለኮት ጥበቃ! አይገርም? ጸሐፊ አንድ ተነኩ ስትባል ሰምተን አናውቅም እኮ። እንዲሆኑ ሲባል ሰምተን አናውቅም። ኢየሱስ ጌታ ነው። ለካ የሰማይን መዝገብ የሚይዝ ራሱ አይነካም። ልትነካው እየፈለግ አትነካው። መዝገብ አለ አትነካው። ኢየሱስ ጌታ ነው። እዛ ወስደው እንኳን ጥለውት ሃሌሉያ። አንተ ዮሐንስ ራእይን እኮ የጻፈልን እዛው ነው። ገብታችሁ አላልኳችሁ? ዝም አላችሁ። ዮሐንስ ራእይ የሚባል መጽሐፍ አለ ባይዘው መጽሐፍ ቅዱስ ውስጥ ካላወቃችሁ ዝም ስትሉ ኢየሱስ ጌታ ነው። ኧረ ሃሌሉያ። የብሉይም የአዲስ ኪዳን ማሰሪያ እኮ ነው። አንተ እዛ ሆኖ ባህር ዳርቻ እኮ ነው እኮ። ሰዎች እኮ እዛ አይቆዩም እኮ 7 ቀን አይቆዩም፣ ይሞታሉ። ምክንያቱም የሚበላ የለም የሚጠጣ የለም። ኢየሱስ ያድናል። እዛ ዓለም ውስጥ ተቀምጠዋል። አስብ፣ ሰውየው ግንኙነቱ ከሰማይ ጋር ነው። ምክንያቱስ ሰማይን ከምድር ጋር ያስታረቀ ፍቅር ውስጧል። ኢየሱስ ጌታን የቀረ መልእክት አለ። ኧረ ሃሌሉያ። በዘይት መቀቀል ገርሞ ነው እንዴ? አይደለም። እዛ ወስደው ጥለውትኝ ብዙዎች ሲሞቱ እሱ አይሞትም። እሱ እንዳይመስል ከሱ ጋር ያለው ጸሐፊ አይሞትም። የሱ ጥበቃ እንዳይገርም ቁጭ ብሎ ከአንደበቱ የሚወጣውን ቃል የሚጽፈው ጸሐፊ ራሱ አይነካም። ሙሉ ለሙሉ መንፈስ ቅዱስ ተቆጣጥሯቸዋል። ኢየሱስ ጌታ ሃሌሉያ። አየሁት አለ። አየው አለ። ዮሐንስ ያየውን እሱ ያብራራውን ማንም ደግሞ ያብራራው። እሱ ባየበት ጳውሎስ አላየም። ጳውሎስ ሰው ማያየውን አይቼ መጣዋል። እሱ ሰው ማያየውን ሰው ሊያየው የማይችለው ነገር አየው ብሎ የመጣው ጀስት በክብር ዓለም ውስጥ ያለውን እውነት ነው። ሰው ማያየው ዓለም ነው ያለው እዛ ውስጥ። እሱ ነው ያየው። ዮሐንስ ያየውን እኮ ማንም አልደገመውም። አየሁት አለ። በክብር የሚያውቀውን ጌታ እኮ ነው እኮ በአምላክነቱ አየሁታል። ኧረ ሃሌሉያ። አየሁት ብሎ መጨረሻውን እንደሞተ ሰው አሁን ሰው ስለፈለገ አይደለም ገሎ እንደሞተ ሰው የምትሆኑ፣ ተወግረህ አይደለም እንደሞተ ሰው የምትሆኑ፣ ክብር አይቶ ነው እንደሞተ ሰው እንኳን ሰው በዘይት ተቀቅሎ እኮ ፌንት ይሰራል። ፌንት መስራት አይደለም በህይወት አትኖራትም እኮ። በዘይት ተቀቅሎ ሰውየው መጣ አየው አለ። ኢየሱስ ጌታ
አረ ሃሌሉያ። ደረቱን በወርቅ መታጠቂያ የታጠቀ አለ። አይኖቹ የእሳት ነበልባል ናቸው አለ። ጸጉሩ አለ የማይነከር ነው። ይህንን መተረክ ሲጀምር፣ ይህንን ማውራት ሲጀምር ኢየሱስ ጌታ ነው። የዛኔ እንደ ሞተ ሰው ሆንኳል። ለካ የሚገል ነገር ገሎት እንደ ሞተ ሰው ያልሆነው አቻታካባስታካባ ኢየሱስ ያድናል። ለዚህ ክብር ስላስጠበቀው ነው። ለዚህ ቅባት ስላስጠበቀው ነው። አለ አንድ ሰው አለ እዚህ ቤት በቃ አለ አንድ ሰው አለ። ማንነቱ የሚነካ ሰው አለ። ማንነቱን ቀይሮ ለክብር የሚጠቀመጥ ሰው አለ። ለክብር የተጠበቀ ሰው አለ። ለቅባት የተጠበቀ ሰው አለ። ለኃይል የተጠበቀ ሰው አለ አለ። ለክብር አስጠብቀዋል። ለቅባት አስጠብቆሻል። አልተለወጠም። ማንነት አልተቀየረም። አልተለወጠም ወይ? አልተቀየረም ወይ? ጌታ ለውጦ እያልከው ነው ወይ? እርግጠኛ ሁን። እሱን ማንነትን ለክብር ይጠቀምበታል። ለክብር ይጠቀምበታል። ይኸውልህ እሱ ማንነት ከቅባት ጋር ያገናኛል። በቃ ባንተ አቅም አልሆነም አይደል? ባንተ ችሎታ አልሆነም አይደለ? በቃ እርግጠኛ ሁን። ካንተ ቁጥጥርና ካንተ ከአይምሮ እይታ ናሳ ውጪ ያደረገው እሱ ብቻ መጥቶ ለክብር ሊጠቀምበት ስለፈለገ። እዚህ ቤት እኮ ሰው የለም፣ የምር ሰው የለም። እስቲ ናና እዚህ ጋር ይንስበከው። አንተ መቀመጥ አለ ወንበር ላይ እዚህ መመር ላይ መቆም አለ። ወንበር ላይ ቆሜ ነበር መሰማ። ኢየሱስ ያድናል። አረ ኢየሱስ ያድናል። ምን አይነት ጌታ ነው ግን! ምን አይነት አምላክ ነው! አረ ሃሌሉያ። አልቻለም ብሎ እኮ አላስቀረውም። ፍቅር አያውቅም ብሎ እኮ አላስቀረውም። ጌታውን ደፈረ እሳት አዝንብ ብሎ እኮ አላስቀረውም። ተጠቀመበት። ዛሬ ማንነቱ የሚቀየር ሰው አለ። ማንነቱ የሚለወጥ ሰው አለ። ያው ጌታ ምስክሬን ዛሬ ቅባት መጥቷል። መንፈስ መጥቷል። በዚህ ቤት ኃይል አለ። የእግዚአብሔር እጅ በዚህ ከብታለች። የክብር እጅ በዚህ ከብታለች። የክብር እጅ በዚህ ከብቷል። የክብር መንፈስ በዚህ አለ። ከዚህ መንፈስ የተነሳ ማንነት ዛሬ ተቀየረ። ድምፅ አልሰማሁም። ተቀየረ። ሻካታ ካባስታ ካባ ሌኮስታ ካባሪያስ አቼሊ ባስታ ብራስ ኢየሱስ ያድናል። አረ ሃሌሉያ። አረ ሃሌሉያ። ማጃላ ባስታ ካባስ ቁጭ በሉ። ልክ እንደዚህ ማንነታቸውን ለውጦ የተጠቀመባቸው ሰዎች ከሐዋርያቱ ስድስቱ ከሐዋርያቱ ዝም ብዬ ቲፕ አንድ ሶስተኛው ልጨምርላችሁና ኔክስት ሳምንት ደግሞ ሶስቱን ያለን። ኢየሱስ ጌታ ሃሌሉያ። አንድ ለራሱ እንኳን አቋም የሌለው ሰው የውሳኔ ሰው ያልሆነ ማለት ወላዋይ የማይጸና ሰው ታውቃለህ። ለምንም አትጠቀምበት። ለምንም አታረግበት። ለምንም ነው የምላችሁ ማለት ወላዋይ ነው። ያውቃል። ቃላባይ ነው ደግሞ ያውቃል። ቃሉን ያጥፋል ቢልህ የዋህ እኮ ነው፣ ግን ከልቡ አይደለም። የሚነገርህ ቃል ልብህን ይሰርቃል፣ ግን ከልቡ አይደለም። በሱ ንግግር ውስጥ እምነት እንድጥልበት ያደርጋል። ጌታ አንተ በጌታ በኢየሱስ አረ አይሆንብህ ማለት ዲፌንድ ያደርጋል። ለሞት ራሴን አሳልፌ እሰጣለሁ በሶስተኛው ቀን እነሳለሁ ብሎ ሲነግራቸው አንተ አይሆንብህ እንደተቃላችሁ ኢየሱስ ሂድ አንተ ሰይጣን የሰውን እንጂ ይህንን ማንነትን ይዞ ይህንን ማንነትን ተሸክም አብሮት የሆነ ጌታ ሲጠቀምበት በልዩ ኳሊቲ ውስጥ ሆነን መተን የሚጠቀምበት ነው የሚመስላቸው ሰዎች።
ለኔ እንኳን መያዝ ያቃተኝን ልብ እኮ ነው ይዞ የሚጠቀምበት። የሆነ ኳሊቲ የሆነ እንኳን ልብ ኖሮ ምናምን እኮ አይደለም። የሆነ የተለየ ማንነት ኖሮን እኮ አይደለም። በጣም አስቸጋሪ የነበረ ሰዎች እኮ ነው። ለምንም ማንመች ለኛ ለራሳችን እንኳን ማንመች ማንነው ሰዎች እኮ ነው። ጌታ እኮ የሚጠቀምበት እሱ ነው። አይገርም? ጌታው ያለው ሞት ቢሆን አለው መከራ ቢሆን ነፍሴን ስለ አንተ አሳልፈ ይሰጣል። ደስ አይልም? ልብ ይሰርቃል አይደለ? አየውና ዶሮ ሳይጮህ 3 ጊዜ ትክደኛለህ። እኔ አለው አዎ በፍጹም ትክደኛለህ። እየነገረው እኮ ነው። ግን ልብ አያሞቅም ንግግሩ ማለት እኔ ሞትልሃለሁ ብለህ ሞጌ ላንተ ነፍሴን አሳልፈ ይሰጣል ብለህ በምን አይነት መውደድ ነው የወደደኝ አትልም? ትላለህ። አሁን ጌታ ከልቡ ይወደድ አይመስልም? ከልቡ የተከተለ ጀምር ነፍሱን አሳልፎ የሚሰጥ አይመስልም? ያውቃል ማንነቱን ያውቃል። አንተ አለው አዎ ዶሮ ሳይጮህ በፊት 3 ጊዜ ትክደኛለህ። ትክደኛለህ። ይህንን ሁሉ እያለው አንድ ዓለም ግን በሱ ላይ ፕሮግራም አድርጎበታል። ኢየሱስ ጌታ ነው። የሆነ የጨለማ ኃይል የማይቋቋማትን የገሃነም ደጅ የማይችላትን የቤተ ክርስቲያን አለት በሱ ላይ ቆመበት። ለካ አስበው በምኑ በወላባዩ በቃላባዩ በማይጸናው ሰው አንተ መጥቶ እኮ ነው አንተ አለት ነህ እና አንድ መገለጥ ውስጥ እኮ ከተቱ እኮ ነው እኮ ማለት በሕይወት ዘመኑ ሊናገረው የማይችለው መገለጥ እኮ ነው። ሰዎች እኔን ማን ይሉኛል አለ። አንዳንዶች ኤልያስ፣ አንዳንዶች ደግሞ በቃ ዮሐንስ ከነቢያት አንዱ ነው ይሉሃል አሉ። እሺ እናንተ ማን ትሉኛላችሁ የሚለውን እኮ ነው ጥያቄ ሰጣቸው። ከመካከላቸው ጴጥሮስ መንፈስ አግኝቶት እኮ ነው። አሁን እላችሁ ትንቢት እኮ ነው እኮ እና የመጣው መንፈስ ደግሞ አግኝቶታል እኮ። ጴጥሮስ ያልገባው አንተ አለው የሕያው የእግዚአብሔር ልጅ አንተ የማን ልጅ? አንተ የሕያው የእግዚአብሔር ልጅ ነህ አለ። ብቻ ክርስቶስ ነህ አለ። ጴጥሮስ አለው ይሄንን ስጋና ደም ያንተ ማንነት ይሄንን መገለጥ አያመጣውም። ግን በዚህ ማንነት ላይ ግን ይሄንን መገለጥ አለ። ይሄንን መገለጥ ሙሉ ለሙሉ በሕይወት ላይ አፕላይ ሊያደርገው ሰማይ ፕሮግራም አድርጓል። በሱ ማንነት ውስጥ እኮ ይሄ መገለጥ አይመጣም። ምን እንዳለ ታውቃላችሁ? በዚህ አለት ላይ አለው ቤት በክርስቶስ ሃሌሉያ እና በሕይወት ውስጥ እኮ ላሳለፈው እኮ ነው እኮ በዚህ መገለጥ ውስጥ አለው ቤተ ክርስቲያንን ምን አለ እመሰርታለሁ አለ እና የገሃነም ደጆች አለ አይቋቋማትም አለ። አንተ ይሄንን መገለጥ እኮ ይዟል። አልገባውም ግን ለምን ተሸፍኗል ተሰውሯል። ወደ ሞት እየተነዳ በነበረበት ሳለ አንተ ከሱ ጋር ነበርክ እንዴ ሲሉት ማን እኔ ይሄን መገለጥ የተቀበለ ሰው ነፍሴን ስለአንተ እኔ ራሴን አሳልፈ ሰጥሃለሁ ያለ ሰው እኮ እኔን አለ። ተመሳስሎብህ ነው ብራዘር እልፍ አለ። ሁለተኛ ሳይወጥ እንዴ አንተ ከሱ ጋር ነበርክ እንዴ ማን እኔ በፍጹም ሶስተኛው ላይ ሊያልፍ አልቻለም ነበር። አገልጋይ ነች፣ ቤት ውስጥ አገልጋይ ነች። መጽሐፍ ቅዱስ ገረድ ይላታል። መጣችን አንተ አለችው አይቻለሁ አለችው። የት? ከሱ ጋር እኔን አላት። አው ተወሱን ንግግርህ እንኳን ይገልጣል። አላወቀም ለካ በሱ ማንነቱ ለካ ወርሶታል፣ ገብቷል። ኢየሱስ ለካ ተቆጣጥሮታል። ሁለት ነው እየካደ ያስታውቃል። ብዙዎች
በድካም እየተመላለሱ ግን ኃይል አለባቸው። ያስታውቃል ተመላላቸው እንዳለ ደክማችሁ ሊመስላችሁ ይችላል። አቅማታችሁ መስላችሁ ሊሆን ይችላል። ጉልበታችሁ መስሎ ሊሆን ይችላል። ኢየሱስ ጌታን ንግግር ይገልጣል አለች። ከዛ ምን እንዳለ ታውቃላችሁ? ቁጭ በሉ። ምን እንዳለ ታውቃላችሁ? አላቀውም ይልና እምትዩን እያለኩ ይረግመው ጀመራል። ግቡና ብሩት አቤል አይደለም ይሄ ያለው። ይረግመው ጀመራል። ይረግመው ጀመር። ሰው አለ ቱ ያለ ማለት አረ ከዚህ በላይ ይገባው ነበር። ይረግመው ጀመር እኮ ነው የሚለው። ስራው እኮ ይገባዋል እያለ ማለት ነው። ቢተባበር ጀመር። ምክንያቱም የመጣችበት አመጣጥ ያየችበት ይታ ንግግር ይገልጣል። ከሱ ጋር ነበርክ። አው ይገልጣል ንግግር። ይምልና ይረግመው ጀመራል። ይራገም ጀመረ። እየማለ እኮ ነው የሚለው። መጽሐፍ ቅዱስ አጭር ስለተደረገለ ነው እየማለ ይላል። ተሰብስበው እያስማሉት አንተ አልነበርክም እስቲ ማለ እያሉት እየማለ ይራገም ጀመራል። አቤት የክብር ጌታ ሲመጣ ይሄ ሁሉ እኮ ነፍሱን ለጌታው አሳልፎ ላለመስጠት እኮ ነው። ላለመስጠት ማቴዎስ መጥቶ እኛ ሀገር ኢትዮጵያ ምድር ላይ አይደል በፈረስ ተጎትቶ አንገቱ ተነቅሎ ሲሞት ማርቆስ ተከትሎት ሄዶ ግብጽ የገባው አይደል እሱንም ደሴም ተመሳሳይ አንገታቸው በፈረስ እየጎተቱ አይደል እጅ እግራቸውን አስነቀለው ሲያስገድሉ ጴጥሮስ ጋር እጣው ሲደርስ እጣው ሲመጣ ምን ልታረጋው? ልሰቅሎኛል። ለሱ አለ እንደሱ ልሰቀላል። እሱ በተሰቀለበት ልክ ልሰቀላል። ልመሳሰል አይሆንም እና ዘግዝቃ ስቀለኝ፣ አታመሳስለኝ። አንድ አይደለም ማለት እሱ ጌታዬ ነው። ከጌታዬ ጋር እኩል አልሰቀልም ማለት ዘግዝቃ ትሰቅለኛል። ቆይ አንድ ነገር ልንገራችሁ። በቤተ ክርስቲያን ውስጥ ባለን በምንኖርበት ህይወት ውስጥ በመናገለግልበት ውስጥ መከራን ስለመቀበል ማን ይጻፈልን? ማን ይጻፈልን? በመከራ ውስጥ ጸንተን መኖር እንዳለብን ይነገረን ማን ነው? ለክብር ያለ ማን ነው? መከራ ለክብር ያለ ማን ነው? በሳት ተፈትኖ ከሚወጣ ወርቅ ይልቅ አለ እኮ። ስለሱ አለ የምታሳልፉበት ያ ህይወት እምነታችሁ አለ እምነት እኮ ነው ተፈትኖ የሚወጣበት። እምነታችሁ ለክብር ነው አለ። ከወርቁ ይልቅ በሳት ነጥሮ ከሚወጣው ተፈትኖ ከሚወጣው ከወርቁ ይልቅ አለ። በሱ ተፈትኖ የሚወጣው እምነታችሁ ያዙ፣ ጽኑ፣ ለክብር ነው ያለ ማን ነው? ማን ይጻፈልን? ስለ መከራ ስለ መታገስ ማን ይጻፈልን? ጴጥሮስ ይሄን መጽሐፍ ባይጽፍልን ኑሮ በመናፍበት መከራ ውስጥ ታግሰን እንቀመጥ ነበር? አንቀመጥም። ያዘን ይሄ መልእክት ነው። ኢየሱስ ጌታ ነው። አያ ሁለተኛው ደግሞ በዓለም ሊመጣ ያለውን በክርስቶስ ሊቀበሉት ያለውን መከራ ኢየሱስ ጌታ ነው የክብር እንደሆነ በዛ መከራው ጸንተው እንዲቀመጡ ጸንተው እንዲቆዩ ነገሩ ሁሉ ለክብር እንደሚጠቀለል ይጻፈበት። አጂካዳስ አረ ሃሌሉያ! እኔ ምን አይነት አምላክ ነው የምናመልከው? እንዴት አድርጎ ነው የሚጠቀምባቸው? አይ የቱ ጋር ቤት ቦታ እንዴት መሆን እንዳለበት ያውቃል እንዴት እንደሚጠቀምብህ እንዴት እንደሚሰራብህ ያውቃል። አቤት የኔ ጌታ፣ አቤት የኔ ጌታ፣ አቤት የኔ ጌታ። እኔ ዛሬ ብዙ ሰው ያያለሁ። ያው ጌታ መሰከረኝ፣ ማንነታቸው የሚቀየርላቸው ሰዎች አሉ። በቃ የምታውቀው ማንነትህን የሚለውጥላቸው ሰዎች አሉ። ሻታካ ባራባሳ ካታስ አላባስታ ገራቲያና ማሳካታ ያባሽ። ምን አይነት ጌታ ነው! ምን አይነት አምላክ ነው! አረ ሃሌሉያ! አለለወጣለ ማንነትሽ ደስ ይበልሽ። በቃ ደስ ይበልህ።
እሱን ይጠቀምበታል። ለቅባት ያደርገዋል። እሱን ለክብር ያደርገዋል። እሱን ለክብር። ምን አይነት አምላክ! ምን አይነት እኔንማ እኩልማ ስቅለኝማ እንደ ጌታዬ እኩል አይደረግም ማለት። ኧረ ሃሌሉያ! ማለት ትሰቀላለህ ሲባል እኮ በደስታ ያለ ሰው እኮ ስለማን መስላችሁ? ስለ መሲሁ። ትክዳለህ ወይስ ትሰቀላለህ እኮ ነው የተባለ። አልክድም፣ እሰቀላለሁ። ስሰቅለኝ ደግሞ በክብር እኮ ነው። እንደሱ አይደለም። ዘግዝቀ አታመሳስለኝ፣ አንድ አታረገኝ። ስለ እምነት መፈተን፣ ስለ መጽናት፣ ስለ መከራ ባይጽፍልን ኑሮ እንጸና ነበር እንዴ? ያጸና እኮ የመልእክት እኮ ነው። የተከለን እኮ የመልእክት እኮ ነው። ኢየሱስ ጌታ። ደግሞ የመጀመሩ መገለጥ እኮ ያወራ ሰው እኮ ነው። እኔ ከዚህ ድንኳን መውጣቴ ፈጥኖ እንደሚሆን ጌታ አመላክቶኛል አለ። ለጾም ተነግሮት እኮ ትወጣለህ ከዚህ ድንኳን አለ። ይሄ ድንኳን ነው አለ። ይሄ የምንኖርበት መኖራችን ድንኳን ነው አለ። ከዚህ ድንኳን የምወጣበት ጊዜውና ሰዓቱ እንደደረሰ አሳውቆኛል አለ። እና መጻፍ አለብን። ስለምን? ስለ መጽናት። ለምን? በክብር ነው የምንሄደው። መከራ ሁሉ ተጠቅልሎልህ ለክብር ነው አለ። ኧረ ሃሌሉያ! ኧረ ሃሌሉያ! ይኸውላችሁ በህይወታችን ላይ የሚደርሰው ፈተና፣ የሚደርሰው ቻሌንጅ፣ የሚሆንብን እያንዳንዱ ነገር አለ ሊመጣ ካለው ክብር ጋር ሲመዛዘን፣ ሊመጣ ካለው ክብር ጋር ሲስተያያል። ማን ይነግራል? ሊመጣ ካለው ክብር ጋር ሲስተያይ ምንም ነው። እና ጸና በጌታ ቤት። እናንተ ጴጥሮስን ካዩ በኋላ በጣም ይደንቃችሁ አንድ ታሪክ እንገራችሁ። ጸልያለሁ። ይሄ መጽሐፍ ጻፈ፣ ሰጣቸው፣ ተባዛ፣ በርኖሱ ተከፋፈለ ለእያንዳንዱ ቤተክርስቲያን። ከዛ የመጣባት ቻሌንጅ በጣም ከባድ ነበር። ኔሮ የሚባል ንጉስ መጥቶባት በጌታ ታምናለህ ወይስ ጌታን ትክዳለህ ሲባል ጌታን አምናለሁ ካለ አደባባይ ላይ አስወጥሯቸው ቆዳቸውን ያስገፍፏቸዋል። ሰምታችሁኝ ያልኩት? ቆዳ ይገፈፋል። አንዳንዶቹ ለማታ መብራት መድመቂያ እንዲሆን ሰብ ውስጥ ይነግሯቸው ነበር። እንደ ከተማ መብራት አስቁሟቸው ሰቅለዋቸው ሌሊቱን ሙሉ ከተማው ያበራል በእነሱ። ይሄ ሁሉ በማን ነው? በጸኑት። ማን ጻፈላቸው? ጴጥሮስ። መልእክቱ ሄደላቸው አየር ላይ አቻካ ባሳታይ ባይላከስ ኑሮ አየው ለጌታ የሚጨክን ትውልድ፣ ነፍሱን አሳልፎ የሚሰጥ ትውልድ አይኖርም ነበር። መጨረሻውን እንኳን አሳያቸው እኮ ለክብር ነው አላቸው። እና የኔ በዚህ አልቋል፣ ተዘግዝቁ። ኢየሱስ ጌታ። ያንተ በቆዳ ከሆነ ክብር ነው። እና በየትኛው ዘመን ነው ልጇን አሳልፋ ሰጥታ አንበሳ ሲበላ የምታይ? ንገረኝ እስቲ። አንተ በደስታ ነበር እኮ ልጆቻቸውን የሚሰጡት። ልጅ ይሰጣል። እኔን ይብላኝ ነው የምትለው እኮ ለጌታ ይሁንለት ይገባዋል። አረ ኢየሱስ ያድናል። አረ ሃሌሉያ። ይኸውልህ ማንነትን ቀይሮ ይጠቀማል ብዬ ስነግርህ የኔ የምትለው ማንነት እንጥፍጣፊ እንኳን ሳይቀር ለጌታ ሙሉ ማንነትን አሳልፈ መሰጠበት ነው። እና ሙሉ ለሙሉ እሱ በክብር ይጠቀምበታል። ሙሉ ለሙሉ በቅባት ይጠቀምበታል። እርግጠኛው ይሄ መንፈስ ካገኘ በኋላ ማንነትን ከለወጠ በኋላ አንተ ላንተ መሆን አትችልም። አንቺ ላንቺ መሆን አትችልም። በቃ አትችልም። ላንተ መሆን አትችልም። እንዴት አድርጎ ነው የሰራቸው? እንዴት አድርጎ ነው የተጠቀመባቸው? እንዴት አድርጎ ነው ያለፈባቸው? ሰው ዮሐንስን ሲያይ ፍቅር የሌለው ሰው ነው። ኢየሱስ ደግሞ ሲያየው በዛው ሁኔታ ደግሞ ዓለምን ከራሱ ጋር የሚያስተዋውቅበት ፍቅሩን የሚገልጥበት እንደሆነ ያሳያል።
አረ ኢየሱስ ያድናል። ብዙዎች እርቃናቸው ምናምን ነገር ጥለው ሲሮጡ አረ ሃሌሉያ በቃ ነፍሱን ቤዛ አድርገው ለቤተ ክርስቲያን የመጀመሪያ መስዋዕት ሆኖ ሊቀርብ እንዳለ ያ ያለ ካበዛ ውስጥ ለክብር እኮ ነው። አረ ሃሌሉያ ሰዎች መራገቡን ለሰው በመሃል ላይ የጸና እኮ እርግማን እኮ በመሃል ላይ የጸና እርግማን እየማለ እኮ ነው የተራገመው። እየማለ በመሃል ላይ የጸና ማለት ተገላብጦሽ ቢሆን እንዲሁንብኝ እያለ እኮ ነው እኮ። አረ ኢየሱስ ጌታ አረ ሃሌሉያ ለካ ሲያየው አየው በዛ ውስጥ አሊቫኖስ ተካባስ ሃሌሉያ የቤተ ክርስቲያን አውቶሪቲ የሚወጣበት ቅባት የሚገለጥበት አረ ሃሌሉያ ጮህ አይደለም ጴጥሮስ ተናግሮ አይደለም ጠላው እንደዚህ የሚፈውስበት የነበረ ሰው እያየ እኮ ነው እሱ። አረ ሃሌሉያ እጅ ጭኖ እኮ አይደለም እኮ ጨርቁ ከላዩ ተቆርጦ ሄዶ እኮ ይፈውስ ነበራል። እንዴት አድርገው እንደሚጠቀምበት ያቀነበት እኔ አለው አንዳንዶች እንዴት አድርገው እንደሚጠቀምባችሁ እንዴት አድርገው እንደሚሰራባችሁ እንዴት አድርገው ክብሩ እንደሚገልጥባችሁ አረ ሃሌሉያ በቃ ዛሬ እርግጠኛው ሰው የሚያውቀው መታወቂያ ዛሬ ተሽሯል። በቃ ዛሬ ሰፈር የሚያውቀው መንደር የሚያውቀው ቤተሰብ የሚያውቀው መታወቂያ እሱ ከላይ ላይ ተነስቷል። ዛሬ ሰማይ አንተን የሚያውቅበት መታወቂያ ዛሬ በላይ ላይ መጥቶልሃል።